ስለዚህ ምርጫ የለም እንዳታም ልጅ ናዝሬትም እንደዚህ ነው እዚህ አዳማ እንደዛ ነው አይገስ ይሄ ጥርስ ምናምን በለዝም መቀሌ ምን ጥርሳቸው አይበልዝም አክቹሊ ግን መቀሌ እኔ የህይወቴን በጣም ደስ የሚለውን ጊዜ የህይወቴን the worst time የሚያሳልፍኩት መቀሌ ነው እንዳልኩ ጦርነት ውስጥ ነበርኩኝ ሰው ሲሞት ለመጀመሪያ ጊዜ ያየሁት መቀሌ ነው እስቲ ንገሪኝ በደንብ ያለሽን ኤክስፒሪየንስ ጓደኛ የሚያገኙት መቀሌ ነው ሰው የሆኑ ጓደኞች የሚያገኙበት ቦታ ነው የመቀሌ ልጆች ማለት ነው ኖ አይደለም ኦኬ እዛ ግቢ ውስጥ አብረው ሄዱ የአዲስ አበባ ልጆችና የደብረ ዘይት ልጆች ናቸው በብዛት ጓደኞች ህዝቡ ግን ሳሚ የሚያውቀዋል እኔ ብዙ ቦታ ሄጃለሁ እንደ መቀሌ ህዝብ ግን የትም አላየሁ to be honest እኔ አሁን ኤክሴ እንዳለው ትግሬ አይደለም ግን ተናገሪ ቢባል አንገቴን ቀና አድርጌ የምናገርለት ህዝብ ነው ደረቴን ነፍቼ የምናገርለት ህዝብ ነው ወርቅ ህዝብ ታውቃለህ for real በቃ ማለት they don't care ማንንም ሁን ምንም ሁን ትግርኛ ነው እኮ ቋንቋቸው ዋና ቋንቋቸው አንድ ቀን እኛ የሆነ ቦታ ገብተን ትግርኛ ተወርቶብን አያውቅም በቃ ከሌላ ቦታ ነው የመጡት ምናምን ተብለው የሚያስተናግዱ ሰዎች ምናምንና የጦርነቱ ጊዜ ደግሞ ለዳቦ ስንጋፋ ማለት ይኖርብኝ አይኖርብኝ አላውቅም እኔ ከዛ ሀገር ከጦርነት በኋላ በህይወት የወጣሁት የመቀሌ ህዝብ ስለሆነ እዚህ ስመጣ የሰማዋቸው ነገሮችና እዛ ያሉት ነገሮች ፍጹም የተለያዩ ናቸው ተመልካቾች እንዲያውቁልኝ ፈልገው ነገር ህዝቡ የእውነት ህዝብ ነው የእውነት ሰውነትን የምታይበት ህዝብ ነው የጦርነት ሰዓት ሌላ ቦታ ቢሆን ያን ቋንቋ ካልቻልክ for real ብዙ ልጆች ሌላ ቦታ የተማሩ ልጆች ብዙ አቢዩስ ሲደረጉ ይቻላል ነው ጠብቀው ነው ያቆዩ ሲርበን እንሄዳለን ሰው ቤት ይርባችኋል የእናታችሁ ምግብ ይናፍቃችኋል ተብሎ የላችሁም እኮ እዛ ሰዓት ላይ ያላችሁን አካፍለው ሰርተን የበላውና አንዴ ግቢ ዳቦ ተሰልፈን አንድ ሰውዬ ነበር አክቹሊ ሰው ወታደር ምናምን አይደለም ሰውዬው ጀስት እና ሜንታሊም ልክ አልነበረም ሰውዬው እና አንድ ጓደኛችን ብዙዎቻችን ተዋውቀናል እኛኛ ግቢ ደግሞ ትንሽ ነች አዳቂ በጣም ትንሽ ነች እና ተተዋወቃል ጧት ያየውን ሰው ማታ ታየዋለህ ምናምን ቢዝነስ ግቢ እና ሰውዬው እብድ ነው ሊትራሊ እኔን ሁላ ስንቴ ቢላ ይዞ አናትሽን መውጋት ነበር ይለኛል ማለት እንደዛ አይነት ሰው ነው እና ጥይት ይዞ ነበር ያን ቀን ልጁ ለዳቦ ነው የተሰለፈው እና አረሳውም አንድ ጓደኛው ሲያለቅስ ያገሩ ልጅ ለእናትህ ምንድነው መነግራት ለዳቦ ተሰለፈ ሞተ ብዬ እንዴት ነው መነግራት አስበዋል እናቱ ምን ሆኖ ነው ልጅ የሞተው ስትል ምን ትላለህ ለዳቦ ተሰልፎ ከባድ እኮ ተማር ብላ እስክርቢቷ ይዛ የላከችው ልጅ ዳቦ ለመብላት ተሰልፎ ሞተ ከባድ ብቻ ሰልፍ ላይ ነበርን ጓደኞቹ ገቡ አጭበርብረው ግባ ሲባል እሱ አረን ያልገባም ሁላችንም እኮ ተርበን ያለነው ዳቦ ነው መንበላው ስቲል ነው ዳቦ አሉት እና ለምን ሁሉም ሰው ተርቧል አጭበርብሬማ አልገባም ይላል ከዛ ሰውየው መጥቶ የሆነ ትርምስ ፈጠረው እና ተኩሳለው ምናምን አለ ከዛ ልጅ ተኩሳለው እና የሆነም ተኩሳል መሰለው በይዘው ተኩሰበት ተኩሳ ግንባሩን መታው በጣም ከቅርብ ስለነበር ላይክ ፈነዳ ጭንቅላቱ ፈነዳ ልበል አጠገብሽ ነው ሊትራሊ አጠገብ ነበር እና እሱ ጥይት 4 ሰው 5 ሰው ጎርቷል ከዛ በኋላ በጣም ቅርብ ስለነበር እያለፈ ነው ሄደው እንዲህ ፍለ ሰልፍ ግንባሩን መታው ልጁ ወደቀ ጽዳቶቹ እያለቀሱ ነው የሚያጸዱት ቦታው ከዛ ሰዓት የነበሩ ወታደሮች መጡ ሰውየውን አይ ዶንት ኖ በህይወት የሚተርፍም አይመስለኝም ሰውየው ተጠራን ተረጋጋን ምናምን ተረጋጉ ተባልን ምናምን ሰው መጣ ከግቢ ውስጥ ሰው መጣ ከግቢ ውጭ ሰው መጣ ምናምን ከዛ ሬሳ መላክ ደግሞ ሌላ ችግር ምክንያቱም ሀገሩ ተዘግቷል እና ለቅሷችን ሰላማዊ ሰልፍ እንወጣለን ግቢ ውስጥ አትሊስት ሬሳ ላኩልን እነሱ ደግሞ ምንም ማድረግ አይችሉም እና ሌባ ዘመድ የለውም ታውቃለህ ከዛ በኋላ ልክ ስንተኛ ማታ እናስቅ ነበር ታይ ዶርም ውስጥ አንድ አልጋ እንደዚህ ያስጠግተን ምናምን በቃ ሌቦች ይመጣሉ እና ምትል ድምጽ አለች ፍሎር ላይ ኢየሱስ እሱን ድምጽ ስትሰማ ሳሚ በእኔና በሞት መካከል አንድ እርምጃ ሲቀረኛል እንደው ይታሰሳል ሊትራሊ የመሞትን ፍርሃት አውቀዋለሁ ነው ማለት ይሄ ሰው እስከ ሞት ፈራው ሲል ለግነት ነው አሚለው እኔ እሱን ፍርሃት አውቀዋለሁ
አንዴ ምን ተፈጠረ መሰለክ? ሌባው መጣና ሽጉጥ ይዟል ሌባው። ከዛ እያስፈራራቸው ነው ሽጉጥ። ሴቶች ዶርም ነው የመጣው። ከዛ ፕሮክተሮቹ ምናምን ተባለ። አንድ ዶርም ተሰበሰቡ ሁሉ። ከዛ እየሮጥኩ ነው፣ ሺቲ ነው የለበስኩት። በቃ ዶርም ውስጥ ነኝ፣ ምንም አልለበስኩም ከስር ሺቲ ነው የለበስኩት። ከዛ እየሮጥኩ ልክ ስገባ ውስጥ ያለችው አንድ ልጅ ስትጎትተኝ፣ ሌባ ሆኖ የመጣው ሽጉጥ የያዘው ሰውዬ ሲጎትተኝ